ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ብዝት ይበልላችሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሰላማችሁን ያብዛላችሁ። እንግዲህ ዛሬ በድጋሚ የሃይሚና የብሩኬን የቆንጆ የአንድ ክፍል ቆይታ ይዘንላችሁ መተናል። እንደቀጠለ ነው ጠለፋው። የግላቸው በዓል እያከበሩ ነው። ካላንደር አላዘጉም እንጂ ሰላም በል ቤተሰብ ሰላም ሰጥል ሰላም እንዴት ናችሁ? እየተወደዳችሁና የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ለሙስሊም ወንድምና እህቶቻችን እንኳን አደረሳችሁ። ነገ በዓሉ ነገ ይከበራል አይደል? ነገ እንደሚከበር እንግዲህ ያው ተረጋግጧል ማለት ነው። ዛሬ በጣም ሽርጉድ እየተባለ ነው። እንኳን አደረሳችሁ ለማለት እንፈልጋለን። ብዙ ወንድሞቻችን ከሀገር ውጭም አሉ፣ በሀገር ውስጥም ያላችሁ እንኳን አደረሳችሁ ለማለት እንወዳለን። በጣም ዛሬ ደስ የሚል ነው። እውነት ለመናገር ብሩኬና ሃይሚ የግላቸው ካላንደር እንግዲህ አሳትመዋል እንበል። የግላቸውን በዓል እያከበሩ ነው። ያው በዓል የለም ግን በዓል አስመስለውት ዛሬ ያው ያለችበትን ሁኔታ አላ እሷን ለማስደሰት የሚያደርጋቸው ነገሮች ብሩኬ በጣም ደስ የሚል ነው። እውነት ለመናገር እንግዲህ ይሄን አይቶ የነሱን ህይወት ስለመረበሽ መታገል እንግዲህ አስፈላጊ ነው ብዬ አላምንም። መላ ቤተሰብ ይሄንን ያያል። የእሷን ቤተሰብ በሱም ዙሪያ ያሉ ቤተሰቦች ይሄንን ቪዲዮ ያያሉ ማለት ነው። ብሩኬ አንድ የተናገረው ነገር አለ፣ በጣም አሳማኝ የሆነ ነገር ሃይሚን ያገተበት እንበለው። እሱ እንደዛ ቢልም እኛ አገታ አንልም። ሃኒሙን ነው ብሩኬና ሃይሚ ለብቻቸው የሆኑበትን እንበል። ቃሉ እንደው አገታ ሲባል ትንሽ ስለሚከብድ ማለት ነው። በተለይ ለነሱ ይከብዳል። የግል ጊዜ እየወሰዱ እና ምንድነው የጽሞና ጊዜ የሚባል ነገር አለ። እሱ ነው እየወሰዱ ያሉት እና ይሄንን ለማድረግ ያሰበበትን ምክንያት ሲናገር እንግዲህ ከዛ ከወጣን ብዙ ግርግሮች አሉ። ሃይሚ በጣም ሰውን ታምናለች። ሰው ስለምታምን ሰላማችን እንድናጣ ያደረገው እሱ ነው። ብዙ ጊዜ ለምሳሌ ከዛ ብንወጣ አለ ወተን የሆነ ሰው መጥቶ የሆነ ነገር ቢል ሃይሚ ታምናለች። ከዛም በኋላ እንግዲህ ወደ ባለፈው እንመለሳለን ነው ግጭት ማለት ነው። እና እንደዚህ ያሉ ሰዎች አሉ እንግዲህ ማለት ሰው በጣም የሚያምኑ ማለት ነው። እና የተባለውን ነገር ሁሉም የሚያምኑ ሰዎች አሉ። ሁሉም ማመን ግን ትክክል ነው ብለን አናምንም። ሁሉም ካመናችሁ ሰላማችሁንም ታጣላችሁ። ብዙ ነገራችሁን ነው የምታጡት። መረጃ አይናቅም፣ ግን ደግሞ እውነት ነው ተብሎ ሁሉም መረጃ እውነት ነው ትክክል ነው ተብሎ አያዝም። የምትፈልጉት ነገር ካለ መረጃ ቢደርሳችሁ በዛ ዙሪያ ላይ የራሳችሁን ኢንቨስቲጌሽን ማድረግ ትችላላችሁ። ማጣራት ትክክል ነው ትክክል አይደለም የሚለውን ነገር ማለት ነው። አንዳንድ ሰዎች ማጣራት ላይ ጎበዝ አይደሉም። ቶሎ ሰዎችን በጣም ስለሚያምኑ ቶሎ ወደ ውሳኔ ይገባሉና ሃይሚ እንግዲህ እንደዛ አለ የሰው ነች ነው ብሩኬ እያለ ያለው። ቶሎ ወደ ውሳኔ ነው የምትሄደው። የሆነ ነገር ከተባለች ሰዎችን ታምናለች። ሰዎችን ማመን ጥሩ ሆኖ በእንደዚህ አይነት ነገር አይደለም ሰዎችን ማመን ማለት ነውና በአጠቃላይ ሰውን የሆነ ቦርደር ላይ ቢኖር ጥሩ ነው። ሰዎችን የት ድረስ ነው የምናምናቸው የሚለው ነገር ማለት ነው። ሰው አይታመንም ይባላል አይደለ? ከባድ ነው ሰው ማመን ማለት ነው በአጠቃላይ ማለት ነውና የራሳችን የምንለው ሰው እንኳን ማመን ከባድ ነው አይደለ? አሁን እየሰማን ባለነው መሰረት እንኳን ኤፍሬም በሃይሚ ላይ አደረገ ስለተባለው ነገር እንኳን ሰው ለማመን እንግዲህ አስቡት። ስለዚህ እሷ ወንድሟ እንኳን በዚህ ልክ እሷን ከጀርባዋ ለእሷ ያሰበ መስሎ እሷ ለሌላ ሰው እያመቻቸ መሆኑ እንዴት ለሰው ያላትን እምነት እንዴት ሊሸረሽረው እንደሚችል አስቡ። አይ ከባድ ነው። በነገራችን ላይ ብሩኬ ያለው ነገር እኔ በጣም ነው ልቤን የነካው። ምክንያቱም የልቤን የነካው ስላችሁ ምንድነው ፍርሃት እንዳለበት ነው የሚያሳየው። እና አሁን የሰላሙን ሁኔታውን ለማስቀጠል እዛ ክፍል ውስጥ መሆናቸው ጥሩ ነው። ግን ደግሞ እስከ አንድ ክፍል ቤት ዘላለም አይኖርም። መወጣቱም ሰው ማግኘቱም አይቀርም። እና አሁን እዛ ክፍል ሳይወጡ እርስ በርስ ያላቸው መተማመኑን አስፍቶ መውጣት። ሃይሚም ደግሞ ቅድም ዳኔ እንዳለው የመጣው ሰው ሁሉ የሚለውን ነገር አክሰፕት ማድረግ የለብሽም። መምረጥ መቻል አለብሽ። መረጃ ጥሩ ነው። በህግም ብትሄዱ በግለሰብ ደረጃም ብትሄዱ መረጃ እንደ መረጃነቱ አይናቅም። ግን የመጣውን ሰው ይዞ የመጣው መረጃ ትክክል እንደሆነ ሳታሳዩ ነው መሸኘት ያለብሽ።
ስፔሻሊ ብሩኬን ተመርኩዞ የሚመጣ ሰው ካለ ያንቺና የሱን ፍቅር ለማሻከር የሚመጡ ሰዎች ካሉ የፈለገ ነገር ቢሆን እነሱ ፊት እንዳላመንሻቸው ውስጥሽ እንኳን ቢቀበላቸው እንዳላመንሻቸው አድርገሽ ትሸኛቸዋለሽ። ከዛ በኋላ አንቺ ከጀርባ ነገሩን ታጣራለሽ። ያ ማለት ከብሩኬ ጋር ሳትጣይ ማለት ነው። ከጀርባ ደርሰሽበት ትክክለኛ ነገር ከሆነ ትነጋገሪበታለሽ። ውሸት ከሆነ ግን ለብሩኬም ሳትነግሪው አልፈሽው ትሄጃለሽ። በቃ ከዛ በኋላ እየተማርሽ ነገሮች ደግሞ በመተማመን ሲሆን ሰላማቸው ምን ያህል እንደሆነ አንቺም ሰላሙ እየጣመሽ ስለሚሄድ ከዚህ በኋላ እንኳን የጸብ መረጃ ቢመጣም ሃይሚ የምትቀበል አይመስለኝም። አዎ ትናንትና ብለናል። እንግዲህ ሃይሚ አሁን ሂጂ ብትባል ራሱ የምትሄድ አይመስለንም ነው። ምክንያቱም በጣም የሚገርማችሁ ነገር እኔ ብሩኬን በጣም እየተከታተልኩትም ጭምር ነው። እየተከታተልኩት ስላችሁ የሚያደርጋቸውን ነገሮች አሁን ዝም ብሎ ቪዲዮውን ብቻ አይደለም፣ በእያንዳንዱ ነገር ለእሷ ያለውን ስሜት እየገለጸ ነው። በእያንዳንዱ ማለት ነው፣ በእያንዳንዱ እንቅስቃሴ ውስጥ ለእሷ ያለውን ስሜት እየገለጸ ነው። ይሄ ማለት ደግሞ እሷ ምንም እየሳቀች ምን እያለች ብታልፈው ሴት ናት። በጣም እውነት ለመናገር ማለት ሴቶች ደግሞ ማያዳምጡ መስሎ በጣም ያዳምጣሉ። እና እያደረገ ያለው ነገር እሷ ልብ ውስጥ እምነትን እያዳበረ እንደሆነ ማለት ነው። እና ይሄ ግልጽ ነው ማለት ነው። ሌላው ምንድነው እሷ እዚህ ብቻዋን በመሆኗ እኔ አንዳንዴ ጥያት ስዋጣ ምናምን እያለ ነው ብሩኬ። በዚህ ሰዓት ላይ ብቻዋን ሆና እራሷ እንድታዳምጥ ስለሚፈልግ ነው ያለው ማለት ነው። ትክክል ነው። ምክንያቱም ወከባ ውስጥ ራሳችን ማዳመጥ አንችልም። የምናደርጋቸውን ነገሮች እንኳን ትክክል ነው ትክክል አይደለም የሚለውን ነገር ቆም ብለን ለማሰብ እንኳን ጊዜ ያስፈልገናል። ስለዚህ ሃይሚ እስካሁን የመጣችበት ነገሮች እስካሁን የተፈጠሩ ነገሮች እንዴት ተፈጠሩ የሚለውን ነገር ራሱ ቁጭ ብላ ስታስብ ነው ራሷን ማግኘት የምትችለው። ከዛ ውጪ ግን ግርግር ውስጥ ካለች እሷ ግርግር ውስጥ ያለ ሰው ግርግር ከዛም ወከባ ነው እንጂ በእርግጠኝነት የሚያደርጋቸውን ነገሮች ሊያገናዝብ ይቸገራል። ስለዚህ ለሷ አሪፍ አጋጣሚ ነው የተፈጠረላት ማለት ነው። እና ብሩኬ እውነትም ጥበበኛ ነው ማለት ነው። አንዳንዴ ጥበብ ያስፈልጋል። ሁሉን ነገር በቃ ስግጥ ብሎ በማሳመን ሰዎችን አንዳንዴ ሰዎችን ለማሳመን ስንል የባሰ ነገሮች እየተወሳሰቡ ይሄዱና የበለጠ ችግሩ ይሰፋል ማለት ነው። ፍቅር ላይ ደግሞ እኮ ፎርማልም ይደብራል። አሁን በቃ ኢንፎርማል ቢሆን ጥሩ። አሁን ብሩኬ እያደረገ ያለው ነገር እሱ ነው። በቃ በጣም እሷን ለማዝናናት የማያደርገው ነገር የለም። በቃ ከዚህ በላይ እንግዲህ እውነት ለመናገር ብዙዎች የሚፈልጉትን ይህንን ነው፣ የነሱን ሰላም የሚፈልጉት ማለት ነው አይደለ? ሁላችንም የምንፈልገው እንደዚህ ያለን ሰላም ነው የምንፈልገው፣ የነሱን ሰላም። ለዚህ ነው ብዙዎች እየተከተሏቸው አሉ ማለት ነው። ገብቷቸዋል አይደለ? ብዙ ሰዎች እነሱን እየተከተለ ያለው ለዚህ ነው። አስብ ወደ 300,000 ሊጠጋ ነው የሃይሚ ማለት ነው። ይሄ ሁሉ ሰው እሷን እየተከተላት ነው። እሱን ደግሞ ከ335,000 ምናምን በላይ ነው አይደለ? ብሩኬን ደግሞ በዛ ልክ እየተከተለው ነው ይሄ ሁሉ ሰው ማለት ነው። የእናንተን ፍቅር አይቶ እንጂ የእናንተን ጸብ አይቶ አይደለም የተከተላችሁ። እኔ አንዳንድ ጊዜ በጣም እውነት ለመናገር ብዙ እህቶቻችን ስቅስቅ ብሎ አልቅሰው ስሜታቸውን በኮሜንት ተጽፉልን እውነት ለመናገር እኔ ያዝናለሁ። የምሬን ነው። አዎ ለምን? የነሱን ፍቅር ስለፈለጉ ነው። የነሱን ፍቅር የነሱን ሰላም ስለሚፈልጉ ነው። እነሱ ሲጣሉ እነሱ የሆነ ነገር ውስጥ ሲገቡ በዛ ልክ የሚያለቅሱት አስቡ። ስለ ራሳቸው አይደለም የሚያስቡት። እነዚህ እህቶች በመጥፎ ሁኔታ ውስጥ ሆነው የሚኖሩት በጣም በአስቸጋሪ ሁኔታ ውስጥ ሆነው የነሱ ፍቅር ያሳስባቸዋል። አያቸው አይደለ? ስለሚወዷቸውና የመጡበት መንገድ ነው። እነሱ በምን መልኩ ውስጣቸው እንደገቡ ሉክ ገብቷቸዋል። ለዚህ ነው እንጂ የተለየ ነገር ተፈጥሮ አይደለም ማለት ነው። ስለዚህ እናንተም ከእያንዳንዱ ነገር በመራቅ አንዳንድ ጊዜ ወደ እናንተ የመጣውን ነገር በሙሉ መቀበል ትክክል አይደለም። ለመራቅ መሞከር ነው። ከነገር ለመራቅ መሸሽ አለባችሁ ማለት ነው። እና ይሄንን ሰላም አያችሁ እናንተ ራሳችሁን በቃ የሆነች ቦታ ላይ የሆነ የራሳችሁን ደሴት ፈጥራችኋል። እዛች ደሴት ላይ የሚገርም ህይወት እየኖራችሁ ነው። ደስ የሚል ጊዜ እያሳለፋችሁ ነው። እቺን ደሴት ሰዎች እንዳይበጣበጡባችሁ አትፍቀዱ። በቃ ገብታችኋል። በነገራችን ላይ እኛ በሰጠነው ልክ ነው ሰዎች የኛን ህይወት ሊበጠብጡ የሚመጡት። እኛ የራሳችን ቦርደር ካሰመርን የራሳችን አጥር ካጠርን ሰዎች እዛ ውስጥ እንዳይገቡ ካደረግን በእርግጠኝነት ምንም ሊያደርጉ አይችሉም። ገብቷችኋል አይደለ? ስለዚህ እናንተም በዚህ ልክ ብትራመዱ ጥሩ ነው ብዬ አስባለሁ። አዎ አይ እንደዛ ነው መሆን ያለበትም እንደዛ ነው። አሁን ብሩኬ በጣም የሚያስመሰግነው ነገር ነው ያደረገው አይደለም? ይሄ ጠለፋው ማለት የራሳቸው ጊዜ ወስደው ብሩኬ ወደ ራሱ ከወሰዳ ጀምሮ ብለናል። ትክክለኛ እርምጃ ነው የወሰደው።
ትክክለኛ ነገርም ነው ያደረገው። ሃይሚ በነገራችን ላይ ቅድም ዳኒ እንዳለው ነው ፊቷ ላይ ዞር ስትል ረሱ ትላለች። አይታችሁ በቃ ደስታ አለ ውስጧ በጣም የምታረጋቸው። እኛ ደግሞ ዳኒ እንዳለው ሴቶች ብዙ ጊዜ ተግባር የሚማርከን ሰዎች ነን ማለት ከቃላት ሴት ልጅ ተግባርም ያስደስታታል። ወንድም እንደዛው ነው። ግን በቃ ፍቅር ላይ ተግባር ሞር በሁለቱም ሳይድ ማለት ነውና ብሩኬ ደግሞ ፍቅሩን በተግባር ነው አሁን እያሳየ ያለው። ገብቷቸዋል። ቁጭ ብለው በሽምግልና በምናምን የሚሆን አይደለም። ወድሻለሁ እኔ ለአንቺ ያለኝ ቦታ ይሄ ነው ምናምን የሚለው ቀርቶ አሁን በተግባር ሲሆን በጣም አሪፍ ቦታ ላይ ነው ያለው። ግን አሁንም ቢሆን ይህን ፍቅር ለማጠገር መተኛት የለባችሁ ነው እኛ የምንለው። ሞር በቃ መተኛት የለባችሁ። አዎ እንግዲህ ከተግባርም ጎን ለጎን ቃላትም ወሳኝ ነው። ብዙ ባለትዳሮች ምን ይባባላሉ? እወድሃለሁ እወድሻለሁ ከተባባል በጣም 10 ምናምን ዓመት አፈቅርሻለሁ እስከዛሬ የምንለጉመ የሚባባሉ ባለሚስቶች አሉ ታውቃላችሁ አይደል? እና እስከዛሬ የምንለጉመ የሚሉ ሚስቶች አሉ። ምክንያቱም ናፍቀው ማለት ነው ያንን አፈቅርሻለሁ እወድሻለሁ የሚለው ቃል ሰምተውት አያውቁም ለረጅም ጊዜ። እና ቃላት በራሱ ለሴት ልጅ በተለይ ማለት ነው ለወንድ ልጅ ምንም አይደለም። ሴት ልጅ ጆሮዋ ላይ ነው ፍቅሯ እውነት ለመናገር ማለት ነው። እና የሚነገራት ነገር ፍቅር ሁሌ ፍቅር ሲነገራት ልቧ ውስጥ እንትን ይላል ማለት ነው። እና ለዚህ ነው ብዙ ፊልም ራሱም ተሰርቶበታል አይደል? ለስንት ዓመት አፈቅርሻለሁ ሳይላት የቆየው አፈቅርሻለሁ ቢላት እስከዛሬ መለጎም ብላ ከባሏ ለመለያየት የወሰነችው ሴት ጭራሽ አበሳጫት። ከስንት ዓመት በኋላ አፈቅርሻለሁ ስላላት እንደው አበሳጫት ጭራሽ ማለት ነው። አፍ እያለው እስከ መናገር እየቻለ እስካሁን የት ነበረ ብላ ማለት ነው። እና ስለዚህ ብሩኬ ደግሞ ያንን በተግባርም በቃላትም እያሳመናት ነው ማለት ነው። ከተገኘ እኮ አይጠላም። ምክንያቱም ይሄን ደስታ ማጣት አትፈልግም እሷ ማለት ነው። ከተገኘ አንተ እንዳልከው በቃላትም በተግባርም አይጠላም። ያው ግን እነሱ ወጣቶች ስለሆኑ በደንብ በቃላት ይገላለጻሉ ፍቅራቸውን። ያው መሀል ላይ የነበረውን ደግሞ አለመግባባት ለመፍታት ሞር ወደ ተግባሩ ሄዷል ብሩኬ። ያ ነው ያንን ለማድነቅ ብዬ ነው እንጂ በቃላት ወድሃለሁ ወድሻለሁ መባባሉ በጣም አስፈላጊ ነው። ደስ ያው የህይወት ክፍል ነው፣ ጥሩ ነው። እንግዲህ ምንድነው ውሸት ነው ትዳር ውስጥ ፍቅር ውስጥ የማይሰራው ነገር እወድሻለሁ አፈቅርሻለሁ ምናምን እያለ ግን የውሸት በቃላቶች እሱ ሌላ ቦታ ከሆነ የሚደልላት ከሆነ እሱ ትክክል አይደለም። እሱ ጠላች ነው አባቴ። ስለዚህ ብሩክ እያደረገ ያለው ነገር በጣም ደስ የሚል ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን እስቲ ቪዲዮን እኔ ደግሞ ሀሳብ እንስጥበት። ወደ ቪዲዮ እንሂድ። ሃይሚን በዋነኝነት ያገጥኩበት ምክንያት ሃይሚ ሰውን ትረስ ታደርጋለች። ላይክ እኔ ድሮ ነበረብኝ አሁንም አለብኝ፣ ግን የሆነ ሰውን ላለማስቀየም ምናምን በምጥርበት ሰዓት አንዳንድ ጊዜ የራስን ህይወት ይበጠበጣልና ከራስ በላይ ንፋስ አይነት ሁሉ ስለገባኝ ነውና አንዳንድ ጊዜ እንግዲህ ከአቅም በላይ ሲሆንባችሁ ነገሮች ከአቅማችሁ በላይ ሲሆኑ የማታስቡትን ነገር እንድታደርጉ ያስገድዳችኋል አይደለ? ብሩኬም ያን ነገር ሰዎችን ያምናል፣ እሷም ታምናለች። ማመን ደግሞ ጉዳት የሚያመጣ ከሆነ ደግሞ አንዳንድ ጊዜ እጥፍ ማለት በተለያየ መንገድ ለማስረዳት መሞከር፣ ያ ደግሞ ካልሆነ ልክ ብሩክ እንዳደረገው ማለት ነውና ውስድ አድርጎ በተግባር ፍቅርን ማሳየት ማለት ነው አለ አይደለ? ያው ብሩክ የሚያደርገውን ነገር ማድረግ ማለት ነው። ስለዚህ ብሩክ ያደረገው ነገር ይሄንን ነው በቃ። ሃይሚ ደግሞ የሆነ ሰው መጥቶ የሆነ ነገር ሲላት ወደ ማመኑ ስለምትሄድ ከሁሉም ሰው እሷን ላረቅና ቁጭ አድርጌ እስቲ ከራሷ ጋር እንድታወራ ላይ ካሁን ሰውጣን ብቻዋን ነው የምትሆነው ምናምን፣ ግን ብዙ ነገር እንድታስብ ስለምፈልግ ነው፣ ከራሷ ጋር እንድትገናኝ ስለምፈልግ ነው። በዙሪያችን ሰው ካለ ብዙ ነገር ይረበሻል። ራስን ማግኘት ጥሩ ነው ብዬ አስባለሁ። እውነት ነው። ባይዞ ያው ቅድም ብለናል፣ ብቻችን ስንሆን ብዙ ነገሮችን እናስባለን። ሰው ብቻውን ሲሆን ነው በጣም ብዙ ነገሮችን የሚያስበው እና ይሄ በጣም አስፈላጊ ነው። አስቡት እንግዲህ እነሱ ቤታቸው ቢሆኑ ኖሮ ኤፍሬም ዛሬም ቢሆን አልተቀመጠም። ዛሬም ከፍፄን ካልወሰድከኝ እያለ በጣም ከፍፄ ጋር ሌላ ግብ ውስጥ ገብቶ ነበረ እና ያሉበትን ስላላወቀ ነው እስካሁንም የቆየው። ቤታቸው ቢሆን ኖሮ ይሄን የስንት ሄዶ ነበረ። እሷም በወንድሟ ምክንያት ሌላ ጸብ ውስጥ እንግዲህ መግባታቸው አይቀርም ነበረ። ግን ደግሞ እንዳይሆን እነሱ ጥሩ ስራ እየሰሩ ነው ማለት ነው። ይመቻችሁ። ቅመሜ ጋር ሂዳውን የአራዳ ልጆች እኔ እንዲያምሩብኝ ቅመሜ ደግሞ እንዴት እንደሚያምርባት አስቡት። ከዛ ላይ የሁለታችን ውበት አለ። ለምን ለየብቻው ውበት አለ። ከዛ አንድ ላይ ስንሆን ደግሞ ያለውን ውበት አስቡት። የምትወደኝ መስሎኝ የልቤን ዘርሬ አይ አትወድህም እንዴ? በጣም እኮ ነው የምትወድህ። ምነው ማመን አቃተህ? እኔ እናት ወጥ እየሰራች ይወት ምን እየመታሽ ነው ደግሞ? እሱ ጋር አንዴ ለኝ ውበቴን አይሽ። ቴንክ ዩ በጣም ቴንክ ዩ። ስታየው ራሱ በጣም ደስተኛ ነች እውነት ለመናገር። እንደውም ሊወጣ ሲል አካባቢ ማለት ነው እውነት ለመናገር ቤት ሄዶ ለመመለስ ሊወጣ ሲል
እንዳትሄድ እያለችው በጣም እያያዘችው ነበር አይደለ? በጣም ደብሯት ነበር። ካጠገቧ እንዲሄድ አትፈልግም። ወላ አዝላው ምናምን ነገር በቃ እኔ እንደውም ኧረ እንዳይሰባብርሽ እያልኩ ነበረ። ግን ደግሞ ያው ጎበዝ ናት፣ ውስጧ ጠንካራ ነው ሀይሚ። ፍቅሩ ላይም እንደዚህ ጠንከር በይ እሺ። ሰው ማመኑ ይቅርብሽና ብሩክ ማመኑ ላይ እንደዚህ ጠንከር በይ። ቴንክ ዩ ቬሪ ማች። ይሄንን ልብስ ለብሰሽ ትመጪያለሽ። የኔ አንደኛ እኮ ነሽ አንቺ። በእናትሽ ታውቂያለሽ። ዋው ቤቱ ፏ ብሏል በጣም። ምን እሺ ነው አሁን ጎዝጉዢ ምናምን አለ። በቃ ተይው ነው ይሱላል። ምን ላድርግልሽ? ባይዞ ያው ትንሽ ቤት ደምቅ ትላለች። ትደምቃለች ቶሎ ማለት ነው። ብዙም እንትን አትፈጅም አይደለ? የሆነ ቶሎ ምንድነው የሆነ ነገር ብታስቀምጪ በጣም ጎልታ ትታያለች። ትንሽ ስለሆነ ስለዚህ በጣም ደስ ይላል እውነት ለመናገር እና ይመቻችሁ። እውነት እና ላሰሪ ነበር እኔ ሰሪ ብዬሽ ለምን ደስ ይላል። ግን እኔ ተመችቶኛል እዚህ ቤት። እኛ ራስ ተመችተናል። በጣም እኛ ራስ ተመችቶናል። በቃ እንዳትወጡ ከዛ ቤት። የምን ለሌላ ሰው እድል መስጠት ነው አይደል? ዱባይ ነው ያሉት አሁን። ኧረ ይሽ ነኝ እኔ ቀጤማውን ልጎዝጉዝ እስከዛ ከፈለግ ቀጤማውን እንደ ይጎዝጉዝ አንዴ ካሜራማን ማርያም ችግር አለው ደግሞ ኢድ በዓልን እያከበሩ ነው ማለት ነው። የነገውን በዓል እያከበሩ ማለት ይሄ ደግሞ አሁን እዚህ ጋር ምን ይሰራል? እንግዲህ እንግዲህ ያው ምንድን ነው የሚባለው እያጉረመረመች ነው። ያው በአፏ ነው የምታጉረመርመው፣ ልቧ ግን ምን እያለ እንደሆነ ለእናንተም ግልጽ ስለሆነ ውበቱን ይደፋ ቡና እንቆልተሻል። በቃ ቁጭ ብለን ቡናችን እንጠጣለን ዛሬ። እንዴት ነው የሚያምሩት! እውነት ውበት ደፍቶብሻል እኮ እንጂ ከዛ ውበት እሷን ብቻዋን ታምራለች፣ እኔም አምራለሁ። አንድ ላይ ስንሆን ግን ውበቱ ይበሳል አላልኩም? በጣም እውነት አንድ ላይ ታምራላችሁ። ለዚህ ነው እኛም እንዳትለያዩ ብዙ ጊዜ ስንናገር የነበረው። በጣም ውበታችሁ ይለያል። የምር ታምራላችሁ። እውነትም ጨረቃዎች ያራዳል። ብያለሁ አልኩሽ ብያለሁ። ለማንኛውም ነገር ቶሎ ቶሎ ደርሳለሁ። ደረሰ እኮ እኔ አደረኩኝ። በቃ አቅርብ። ሽሮ እንግዲህ ቀሚሱ እንዳያበላሽ እንዴ ሰራልክ ዞር በልቀቀኝ። አታቀርቢም እንግዲህ የታገተ ሰው እንዲላል ታቀርባለሽ። አታቀርቢም የታገተ ሰው እሺ ነው የሚለው ማለት አይደል? እሺ ነው ምርጫም የለውም። እገታ ላይ መሆንሽን ረሳሽው አይደለ? ትንቀባረራለሽ አይደል? ሳንቀባረሽ እንዳላስቸግርክ በቃ መልእክት እንዳላስቸግርክ ስማት እሷ ላት በአንድ ነገር እኮ መፎገር ነው። ምንድነው አተካራ ማለት እንዳላስቸግርክ ከፈለክ አቅርብ። እግዚአብሔርን እኔ ቀሚስ ያስቀርበኝ ጌታ ናት። የምን ያናድሽኝ ነው? ደፋር አንቺ ነሽ ደፋር። አዎ ቢያቀርበውም ችግር የለውም ብሩኬ፣ ምክንያቱም እሷ ሰርታለች። ከአንተ ብታቀርበውም ችግር የለውም። አንደኛ ቀሚሱ ረጅም ስለሆነ ያደነቃቅም። ጠባብ ቤት ከሚበላሽም ጠባብ ቤት ነው አይመችም። ሽሮዋ ደግሞ እንዴት እንደምትዘል ታውቃለህ። አበላሻለሁ። በሌሊት የተነሳሁት እኮ እኔ ነኝ። አልበላም አትበይም። ከፈለግሽ ተነስተሽ ካቀረብሽ እኔ አልበላም። ታናሽና ታላቅ እዚህ ታምጣ አሸከኝ። በቃ ልብስ ታመጣልኛለህ፣ ለብሳለሁ። ተደገፍሽ እኮ ፎቶአችንን ፊቴ ላይ ነው እንደማያደርገው። ፀጉርሽን ታበይዋለሽ እንዴ? ፎቶኝ እሺ፣ እዚህ ጋር ነው ምግብ አቅርቢውን ችግር ከምታያቀ ወደ ዋናው እኔ አራበኝም አላቀርብም። ፉክክር እኮ ነው። ርቦኝ ነው ወጡን የሰራው ትላለች እኮ እርቧታል እኮ ታቀርቢ አራበኝ ነው ይባላል። እናት የኔ ቆንጆ ስሚ ልጅ ዋስሚማ ሽማግሌ ይላክና ዘመድ ይጠየቅና እሺታው በጣም ግልጽ ነው። ቀድሞ አልቋልና እባክሽን ሽሮን አምጪውና እንብለው። እሺታው ያው አልቋል። እውነት ነው ያለቀ ነው። ቆየ ካለቀ ሰማሽኛ? ክህደት ደርሶብኛል። ሁላችሁም ብሩኬ ጀግና ምናምን እያላችሁ ወደ ብሩኬ ተቀይራችኋል። እኔ እናንተን ተማምኜ ነበረ፣ ግን እናንተ እኔ ባልታ ያው እንግዲህ ጀግና ብለናል። እውነትም አሁንም ጀግና ነው። ምክንያቱም የእናንተን ፍቅር ስለመለሰው ጀግና ነው። እውነት ለመናገር አልተቻለም። በቃ
ዋው የተወዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው ደግሞ ሌላ ፍቅራቸውን ይዘን መጣን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው